ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? በዛሬው ዕለት የሚከበረው የመስቀል በዓል እንግዲህ ሁሉም እንኳን አደረሳችሁ እያልን እንግዲህ በዛሬ የሐሳብ ዊክሊ ፕሮግራማችን ሰፋ ያለ ውይይቶችን የምናደርግ ነው የሚሆነው። ሐሳብ ዊክሊ በሳምንቱ የተመራረጡ አበይት ጉዳዮችን እዚህ ጠረጴዛችን ላይ ያመጣን ሰፊ ውይይት እናደርጋለን። ሐሳብ አስተያየታችንን እናንሸራሽራለን። እናንተም በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለ የመልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን ጫናችሁ ቤተሰባዊነታችሁ አይለየን እያለ እንግዲህ በሳምንቱ የተነሱ ጉዳዮችን እኔ ዮርዳኖስና በረከት ወደ እናንተ የምናደርሳችሁ ነው የሚሆነው። በረከት እንግዲህ በዚህ ሳምንት በርካታ ጉዳዮች ተነስተዋል። ከሀገር ውስጥ ጉዳይ እንኳን ስንጀምር የቀይ ባህር ጉዳይ በሰፊው ሲነሳበት የከረመ ሳምንት ነው። ኢትዮጵያ የባህር በር የማግኘት እድሏ ከጊዜ ወደ ጊዜ እየሰፋ ነው። ቀይ ባህር ላይም የመወሰን አቅማችን፣ ለቀይ ባህር ደግሞ እኛ ምን አይነት ጠቀሜታ አለን፣ የኢትዮጵያ በቀይ ባህር ላይ ምን አይነት የመወሰን አቅም አላትና ቀይ ባህርስ ብታገኝ ምን አይነት ተጠቃሚነት ይኖራል፣ ስለ ባህሩ ምን አይነት ጥቅም አለን የሚለውን በሰፊ የተወያየንበት ጉዳይ ነው። እነዚህም ለተመልካቾቻችን ይደርሳል። ሌላው ትልቁ ጉዳይ እንግዲህ የተባበሩት መንግስታት ድርጅት እንግዲህ ሰፊ ውይይት አድርጓል። በዚህም ውይይት ላይ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረዘም ያለ ንግግር አድርገዋል። ከዚህም ንግግራቸው ጋር ተያይዘው አሁን ዓለም ስላለችበት ሁኔታ፣ ስለ አሜሪካ ሁኔታ፣ እንደዚሁም ስለ ምዕራባውያኖቹ ሀገሮችና ስላሉት ጦርነት፣ በተለይ ደግሞ የራሽያ ዩክሬን ጦርነትን ስለማስቆም እንደዚሁም በጋዛና በእስራኤል መካከል ያሉ ግጭቶችንም ሙሉ ለሙሉ የማስቆምና ሐማስ የሚባል ታጣቂ ኃይል ሙሉ ለሙሉ የማጥፋት ሂደትን በሰፊው ያነሱበት ውይይት አለ። እሱንም ወደ ተመልካቾቻችን የምናደርስ ነው የሚሆነው። እዚሁ የተባበሩት መንግስታት ድርጅት ጉባኤ ላይ እንግዲህ በትልቁ የተነሳው የፍልስጤም የሀገርነት የመስጠት እውቅና ነው። ከዚህ ውይይት በፊት እንግዲህ እንግሊዝ፣ ፈረንሳይ፣ ካናዳ፣ ፖርቹጋል የተለያዩ ሀገራቶች ለፍልስጤም የሀገርነት እውቅና ሰጥተዋል። ከዚህ ጋር ተያይዞ እንግዲህ በዚህ ውይይት ላይ የነበሩ ሀገራቶችም ይህንን እውቅና ለመስጠት ያቀዱበት ሁኔታ አለ። ይህንን ነገር ግን እስራኤል ሙሉ ለሙሉ አልቀበለውም ብላለች። የፍልስጤም የሀገርነት እውቅና የሌለው ጉዳይ ነው በማለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቃውመውታል። በዚህም ጉዳይ ላይ እንግዲህ ሰፋ ያለ ውይይት ያደረግነውን ወደ ተመልካቾቻችን የምናደርስ ነው የሚሆነው። የሳምንቱ ፕሮግራሞቻችን እንዲከታተሉን እንጋብዛችሁ። በሳምንቱ የሰራናቸውን ፕሮግራሞች ቀንጨብ አድርገን የምናሳያችሁ ይሆናል። መልካም በዓል። እንግዲህ ዛሬ የሳምንቱ መጨረሻ ላይ እንግዲህ የመስቀል በዓል እየተከበረ ነው። ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ እያልን ያዘጋጀንላችሁን ፕሮግራሞች እንድትጋበዙ ከወዲሁ ጋበዝን። እኔና በረከት እዚህ ጋር ተሰናበትን። መልካም ቆይታ። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል። የኢትዮጵያ የጠንካራ የዲፕሎማሲ ሂደቷን እኮ የምንመለከተው አሁን ላይ አጀንዳ ከመሆናችንም አንጻር ወደ ሂደቶቹ ወደ ዳር ወደ መጠጋት ሂደት እየሄድን ነው። ነገር ግን የኢሳያስ አፈወርቂ መንግስት ራሱም አልተጠቀመም፣ እንኳን ጎረቤቶቹን ሊያስጠቀም። እንደው አንዳንዴ እንዴት ነው የሚበላውን ያላወቀ ሞኝ የሚባል ነገር አለ። ኢትዮጵያ ከኤርትራ ጋር ብትሰራ ዛሬ ላይ እድገቷ በምን ያህል ደረጃ ይሆናል? ኢትዮጵያ ላይ ያሉ ምርቶች ኤርትራ ሄደው ቢሸጡ፣ እንደምናውቀው እህትና ወንድም ህዝቦች ነን። ከዚህ በፊት አብረን ኖረናል። አመጋገባችን ራሱ ተመሳሳይ በጣም ተቀራራቢ ከመሆናችን አንጻር ጤፍ የሚመገቡ ህዝቦች ኢትዮጵያ ውስጥ ጤፍ በበርካታ ይመረታል። ኤርትራ ውስጥ ሄደ ብትሸጥ፣ እኛ ከውጭ የሚመጡ ንግዶቻችንን ከውጭ የሚመጡ እቃዎቻችንን ደግሞ በቀይ ባህር በኤርትራ በኩል ብናስገባ እድገታችን በምን ያህል ደረጃ ይፋጠናል? ሁለት ሀገሮች ነን። ጅቡቲም ከኛ ጋር የተገነጠለች ሀገር ነች። የዛሬ ነው ያርገውና እነዚህ ሀገራቶች ዛሬ ላይ እድገታቸው በምን ያህል ደረጃ ነው? ኢሳያስ አፈወርቂ እኮ ለማልማትም የሚሆን እንደው አንድ ሀገር እንደ ልማት ስንመለከተው አምራች ኃይሉ ወጣቱ ጄኔሬሽን ነው የሚባለው። ወጣቱ ጄኔሬሽን ኤርትራ ውስጥ የለም። ሁሉም ተሰዷል። ሁሉም የቀይ ባህር ግማሹ የቀይ ባህር ሲሳይ ሆኗል። በርካታው ከሀገር ወጥቶ ሌላ ኑሮ እየኖረ ነው። ይሄም በኢሳያስ አፈወርቂ የአገዛዝነት አለመመቸት ነው። ዜጎችህን አሰድደም የቀረውን ዜጋ ሳትመች ህዝብህን እያስራብ ከዓለም አራርቀህ እየኖርክ ጎረቤቶች አብረን እንስራ አብረን እንደግ ሲሉ ለጎረቤቶች ጦርነት መጥመቅ ጦርነትን ማሰብ ይሄ በጣም ይወጣና እንደ ሀገር የማይታሰብ እሳቤ ነው። ኤርትራ እስከ መቼ ነው እንደዚህ የምትቀጥለው? አሁን ላይ በኤርትራ አዳዲስ እንቅስቃሴዎች አሉ። ከውስጥ የሚንቀሳቀሱ ኃይሎች አሉ የኢሳያስ አፈወርቂ መንግስትን ለመገልበጥ። እንደው ከውስጥ በጣም ነገሮች ከባድ ናቸው። ከታች ጀምሮ እስከ ላይ ኢሳያስ አፈወርቂ የራሱን ሰው ነው ያስቀመጠው። ውስጥ ሊከብድ ይችላል። ነገር ግን ኢትዮጵያ ውስጥ እንደነ ብርጌና ሐምዱም የተለያዩ በአፋር አካባቢ የሚንቀሳቀሱ ኃይሎች አዳዲስ እንቅስቃሴ ጀምረዋል። ቀጣይ ኢሳያስ አፈወርቂ ስልጣናቸው ማብቃቱ ግዴታ ነው። ይሄ ለኤርትራ ህዝብ ሲባል ነው። ኢሳያስ አፈወርቂን ስልጣን መንጠቅ አይደለም፣ ወይንም ደግሞ እሳቸውን ለመጉዳት የታሰበ ሳይሆን ለኤርትራ ህዝብ የቀጣይ ህይወት በማሰብ ነው።
እንደውን ቆም ብለን ብንመለከተው እኮ የኢሳያስ አፈወርቂ መንግስት ወይ ተነስቶ ወይንም ደግሞ ፖሊሲውን ቀይሮ እንደ ኢትዮጵያ ግልጽ ፖሊሲ ቢኖረው በውጭ ሀገር የሚኖሩ በርካታ ኤርትራውያኖች ኤርትራ ውስጥ መዋለ ንዋያቸውን ቢያፈሱ አገር የት ደረጃ ትደርሳለች? ጎረቤትህ እኮ ሲያድግ አንተም ቀንተ የማደግ ስሜት ሊሰማህ ይገባ ነበር። ነገር ግን ኢሳያስ አፈወርቂ ጋር እንደዚህ አይነት ምልከታ እንመለከትም እና ኢትዮጵያ ቀይ ባህር አጀንዳዋ ነው። ይሄ አጀንዳ እንግዲህ አሁን ላይ መፈጸም እንዳለበት እኛ እናምናለን። ስለዚህ ደግሞ ስለ ቀይ ባህር እንደው እኛ ዛሬ ያነሳ ነው እንጂ ነገ ከነገ ወዲያም ቀይ ባህር የሚነሳ ጉዳይ ነው። በነገው ፕሮግራማችን እንግዲህ እንደዚሁ እዚሁ ላይ ቀይ ባህር ላይ ተያይዞ ኢትዮጵያ ምን አይነት ሰጥቶ መቀበል መርህን ነው? ኢትዮጵያ ቀይ ባህር ስትል ወደቡን መውሰድ ብቻ አይደለም፣ ወደቡን ደግሞ መንጠቅ ብቻ አይደለም። ኢትዮጵያ ያላትንም ነገሮች ለጎረቤት ሀገራቶች መስጠት በሚባለው ደረጃ አለና በቀጣይ ቀናቶች ደግሞ በዚህ ጉዳይ ላይ የምንመለስ ነው የሚሆነው። ከመሸጋገሪያ በኋላ ስንመለስ ደግሞ በረከት ወደ ቀጣይ ጉዳያችን የምንሻገር ይሆናል። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሀሳብ ሚዲያ፣ ሁሉም ነገር ከሀሳብ ይጀምራል። ተመልሰ መጥናል ተመልካቾቻችን። በረከት እንግዲህ ሁለተኛ ጉዳያችን የሚሆነው ትናንትና በሰፊው መነጋገሪያ የነበረው ጉዳይ ነው። ከዚህ በፊት በሰፊው አንስተነዋል። የፍልስጤም የሀገርነት የመሰጠት እውቅና በጣም በርካታ ውዝግቦች ነበሩት። ነገር ግን እንግሊዝ፣ ካናዳ፣ አውስትራሊያ እንግዲህ በቀዳሚነት ለፍልስጤም የሀገርነት እውቅና ሰጥተዋል። እነዚህ ሀገራቶች እንግዲህ በርካታ በጣም ጫናዎች ነበሩ። በተለይ ደግሞ አሜሪካ የሀገርነት እውቅና እንዳይሰጥ በተለያዩ ጊዜያቶች ጫና ስታደርግ ነበረ። እስራኤልም የተለያዩ መግለጫዎችን ስታወጣ ነበረ። አሁን ላይ ለፍልስጤማውያኖች የሀገርነት መሰጠት እውቅናው እሰይ መልካም የሚባል ጉዳይ ነው። ነገር ግን አሁን በጋዛ ሰርጥ ውስጥ እየተደረጉ ያሉ ነገሮች የሀገርነት እውቅናው ከተሰጠ በኋላ እንኳን እስራኤል ባደረሰችው ጥቃት በርካታ ፍልስጤማውያኖች ሞተዋል። አሁንም የዓለሙ ማህበረሰብ አሁን ላይ በጣም ትኩረት እየወሰደ ያለው የሀገርነት መስጠት እውቅናው ላይ ነው። ነገር ግን የሀገርነት መስጠት እውቅናው ጋር ተያይዞ በጋዛ ሰርጥ የሚኖሩ ፍልስጤማውያኖች አስቸኳይ እርዳታ፣ አስቸኳይ ተኩስ አቁም፣ አስቸኳይ የሰብአዊ መብት ድጋፍ ያስፈልጋቸዋል። ብዙዎች የዘነጉት ነገር የሀገርነቱ እውቅናውን ለመስጠት በሚሯሯጡበት ጊዜ አሁንም እስራኤል ጥቃቶችን እየፈጸመች ነው። የተለያዩ አካባቢዎችም ላይ ወረራ እያደረገች ነው። እስከ መቼ ነው ፍልስጤማውያኖች በዚህ ደረጃ የሚቀጥሉት? አሁን ላይ የሀገርነት እውቅና ከተሰጠ በኋላ እስራኤል የወረረቻቸውን ቦታዎችስ እንዴት ነው መልቀቅ የምንችለው? ፍልስጤም የሀገርነት እውቅና ቢሰጣት የራሷ የተደራጀ እስራኤልን ሊዋጋ የሚችል የመከላከያ ሰራዊት የላትም። እንዴት ነው በቀጣይ ጊዜያቶችስ የሀገርነት እውቅና ከመሰጠቱ ጋር ተያይዞ ፍልስጤማውያኖች በሀገራቸው መኖር የሚችሉት? ከሀገር ላይ አሁን በግፍ እየተሰደዱ ነው። የፍልስጤም ጉዳይ በአሁን ሰዓት ላይ በዓለም አቀፍ ደረጃ በጣም አነጋጋሪ ሆኗል። በነገራችን ላይ ፍልስጤም እውቅና እያገኘች ነው በአሁን ሰዓት፣ ግን በዛው ተመሳሳይ ደግሞ ሰዓት ፍልስጤም እየተደበደበች ነው። እስራኤል ዋጋ እያስከፈላት ያለ ይመስለኛል። የተራዘመ ጦርነትን መምረጧ እስራኤል እንደዚህ አይነት በዓይኗም በጆሮዋም በህልሟም የምትፈረውን የፍልስጤምን እውቅና ማግኘት አሁን በይፋ እያየችው ይመስለኛል። እንግሊዝ በይፋ የፍልስጤምን እውቅና ሰጥታለች። እንዲሁም ለመጀመሪያ ጊዜ እንግሊዝ የፖሊሲ ለውጥ አድርጋለች። ያረገችበት ቦታ ደግሞ የውጭ ጉዳይ ፖሊሲዋ ነው። ይሄ ነው በጣም አስገራሚ የተባለው። እንግሊዝ ስትሮንግ የሚባል ፖሊሲ ነው ያላት። ይህንን ግን ሙሉ በሙሉ የሌበር ፓርቲው ቀይሮታል። ምናልባትም በሀገር ውስጥ ዋጋ ሊያስከፍለው ይችላል። ዓለም አቀፍ ግን ድጋፍ አስገኝቶለታል። Formally announced the UK's recognition of a Palestinian state in a major change to UK foreign policy. የጂ7 ሀገራት በሰፊው የዚህ የእውቅና መስጠትን ሂደት ይቀላቀላሉ ተብሎ ይጠበቃል። እንዲሁም ሀገራት የተሰጠውን እውቅና ሙሉ በሙሉ እየተቀበሉትም ነው የሚገኘው። It would make Britain the first G7 country to move towards full recognition. እስራኤል ምላሽ ሰጥታለች በዚህ በእውቅና መስጠት ጉዳይ ላይ እንዲህ ብላለች። ቀውስን ያበረታታል፣ ሐማስን የልብ ልብ ይሰጠዋል። እንዲሁም ቤተሰቦቻችንን አላስተዋላችሁም፣ ታጋቾቻችንን
አላስተዋላችሁም፣ ግንዛቤ ውስጥ አላስገባችሁም እውቅና ስትሰጡ። እንዲሁም የአውሮፓ ፍላጎት እኛ እንድንጠፋም ጭምር ነው የሚል ለመጀመሪያ ጊዜ በእስራኤል መንግስት እንደዚህ አይነት ንግግሮች ተሰምተዋል። To disregard the sheer utter chaos Hamas has thrusted Gaza into and Israel, including our soldiers, families, and of course hostages still held. እንግሊዝ እንዲህ ትላለች፣ ይህንን እውቅና የሰጠሁት መሬት ላይ ያለው ችግር እየከፋ በመምጣቱ ነው። Sir Keir Starmer and other ministers say the situation on the ground is so bad that it risks a two-state solution becoming less likely. ሀገራት በዩኤን ውስጥ ምን አይነት አመለካከትና አረዳድ እያሳዩ ነው በአሁን ሰዓት ላይ? ይህንን ስንመለከት ከ147 በላይ ሀገራት የፍልስጤምን እውቅና ሪኮግናላይዝ ያደረጉ ናቸው። እንዲሁም 75% የሚሆነው የዩኤን አባላት ውስጥ እንደማለት ነው። ይህ ማለት የተቀሩት 25%ቱ ብቻ ናቸው በድምፀ ተአቅቦ እንዲሁም በተቃውሞ ውስጥ ያሉት። Currently, 147 countries in the world recognize Palestine as a sovereign nation. That's 75% of all UN members. India is one of them. ይሄ በከፍተኛ ደረጃ የፍልስጤም ጉዳይ ዓለም አቀፍ እውቅና እያገኘ መምጣቱን ያመላክታል። ጋዛውያን በዚህ እውቅና ላይ ምን አሉ፣ ምን ተሰማቸው የሚለው ነገር ስንመለከት የመጀመሪያው እንዲህ ብለዋል፣ ለውጥ ይመጣል፣ እንዲሁም ቱ ስቴት ሶሉሽንን እንዲተገበርልን እንፈልጋለን፣ በቃ ይሄ መብታችን ነው ብለዋል። Sure, it does make a difference because we need to have two state solutions. That's it, it's over. You have to. Don't forget, it's our right to have our country. እስራኤል ምን አለች? እስራኤል የውሸት ፕሮፓጋንዳ እየተሰራብን ነው፣ እንዲሁም በዩኤን እና በሌሎችም መድረኮች ላይ እንጋፈጠዋለን፣ የተሰራብንን ፕሮፓጋንዳ ለዓለም አቀፉ ማህበረሰብ ገልጠን እናሳያለን እያሉ ነው። We will have to fight both at the UN and in all other arenas against the false propaganda directed at us and the calls to establish a Palestinian state. በእርግጥ ይሄ አነጋጋሪ ጉዳይ ነው። እውነት ፕሮፓጋንዳ ነው እየተመለከትን ያለ ነው ወይንስ ግልጽ ጦርነት፣ ህፃናትን፣ ወታደርን፣ እናቶችን ያለየ ነው የተመለከት ነው? እስቲ ፕሮፓጋንዳ የተባለው ለማየት እኔም ጓግቻለሁ። የፍልስጤም የውጭ ጉዳይ እንዲህ ብለዋል። የተናገሩትም እውቅና መስጠቱን ይሄ ተጨባጭ የሚታይ እውነተኛ የሆነ ነው፣ ቱ ስቴት ሶሉሽን ያስፈልገናል ብለው ተናግረዋል። This recognition is certainly not symbolic. It is a practical, tangible, irreversible step that countries must take if they are invested in preserving the two-state solution. እስራኤል እንዲህ ብላለች፣ የአይሁዶችን ሰፈራ ቦታ እንቀጥልበታለሁ። አሁን ስታደርግ የነበረው የሰፈራ ሂደት እንቀጥልበታለን። እንዲሁም ከዩኤን እና ከትራምፕ ጋር ግንኙነት አድርገን ተመካክረን ስንጨርስ ሙሉ ውሳኔያችንን ምላሽ የምናስታውቅ ይሆናል። Benjamin Netanyahu says he'll keep expanding Jewish settlements and promises a full response when he gets back from the UN and meetings with US President Donald Trump this week. እስራኤል ምንም የተለወጠ አቋም እንደሌላት የሚያሳይ ነው። እንዲሁም እነዚህን ሪኮግኒሽን ተከትሎ አንዳንድ ሀገራትም እየሰጡ ይገኛሉ። ካናዳ ይፋዊ የእውቅና ሰርቲፊኬት ሰጥታለች። በዚህ እውቅናዋ ላይ እንዲህ ብላለች። በንግግሯ ላይ ቱ ስቴት ሶሉሽን ለማድረግ ከፍተኛ ጥረት እንዲደረግ እየረዳው ነው፣ ግፊት እያደረኩ ነው ብላ ተናግራለች። Canada is officially recognizing the state of Palestine and ramping up pressure for a two-state solution. Prime Minister Mark Carney says this move empowers those who seek peaceful coexistence and the end of Hamas. ፈረንሳይ ማክሮን እንዲህ ብለዋል። እሳቸው እንዳሉት ከሆነ ሙሉ ጦርነት መፍትሄ አይደለም፣ መግደል፣ መዋጋት ለውጥ አያመጣም ብለውታል። Total war is not the answer.
because it's just killing the credibility of Israel. Canada, Australia, Portugal, እንግሊዝ ተባብረው በዚህ ጉዳይ ላይ በሰፊው እየተንቀሳቀሱ ይገኛሉ። Canada is working in tandem with Australia, Portugal, and the UK. ይሄንን ህብረት ለእስራኤል ተባብሮ እውቅና የመስጠት ህብረትን አሜሪካ እንደተመለከተችው አሜሪካ እንዲህ ብላለች። ትራምፕ ሀገራት እውቅና የመስጠታቸውን ጉዳይ አስመልክተው በአንድ ቃል ገልጸውታል። ጥቅም አልባ useless ብለውታል። The United States President Donald Trump has called the move, and I'm quoting, unhelpful. ኔታንያሁ እንዳሉት ለካናዳ፣ ለእንግሊዝ፣ ለሌሎችም ሀገራት ጭምር ብለው ባስተላለፉት መልእክት ውስጥ ተስፋ ቁረጡ፣ የፍልስጤም መንግስት የሚባል ነገር የለም። Still, the Israeli Prime Minister is telling Canada and others there will be no Palestinian state. በነገራችን ላይ ኔታንያሁ እዚህ ጋር እውነት አላቸው። ምክንያቱም ፍልስጤም እየጠፋች ነው። ጋዛ ሙሉ በሙሉ ወደ 80% የሚሆነው በእስራኤል ጦር ቁጥጥር ውስጥ ሆኗል። የቀረችው 20% ነች እውቅና እየተባለ ያለው። እስቲ እነዚህን ሂደቶች ስንመለከት የመጀመሪያው ዓለም አቀፍ የተኩስ አቁም ላይ መወያየት ነበር የሚበጀው ወይንስ እውቅና መስጠት ነው? ሆዴን አሞኛል፣ አይዞህ መፍትሄ ነው። ሆዴን አሞኛል፣ መድኃኒት ነው መፍትሄው። የጋዛውያን ጉዳይ መጀመሪያ ይትረፉ፣ በነፍስ ይትረፉ። ከዛ በኋላ ነው እውቅና። ሀገራት እውቅና ሰጥተናል ካሉ በኋላ ጋዛውያን ተገለው ካለቁ በኋላ ምን ይሰራል? ይሄ በጣም አነጋጋሪና አንገብጋቢ ሊሆን የሚገባው ጉዳይ ነው። እንዲሁም እውቅና እየተሰጣት ያለች ሀገር እየጠፋች ያለች ሀገር ነች። ከጠፉ በኋላ እውቅናው ወረቀት ላይ የሚቀር ነው የሚሆነው። ኔታንያሁ እንዳሉት ፍልስጤም የሚባል ነገር አይኖርም እንዳሉት ነው የሚሆነው። እንዲሁም ለምን አሁን እውቅና መስጠቱ አስፈለገ? አሁን እኮ የሚያስፈልገው ጋዛውያን ተኩስ አቁም ነው የሚያስፈልጋቸው። ከእስራኤል ላንቃ የሚያስተርፋቸው ነው የሚያስፈልገው። ከሳት ላንቃ ያላወጣውን የወረቀት ክምር ብታመጣለት ምንም አይፈይድም። እንዲሁም እስቲ እኛ እንደ ጋዜጠኛ እስራኤልን ሊያስታግስ የሚችለው ምንድን ነው? እስራኤልን ሊያስታግስ የሚችለው ማዕቀብ ብቻ ነው እንጂ እውቅና ብትሰጥ እሷ ጦርነቱ ላይ ምንም ለውጥ አያመጣም። አንተ እውቅና ስትሰጥ እሷ ደግሞ ያንተን እውቅና ሳትጠይቅ ዘር ማጥፋት ውስጥ ነው የገባችው። እስራኤልን ሊያስታግስ የሚችለው ብቸኛ መፍትሄ ማዕቀብ መጣል ነው። ራሻን ሲያሽመደምዷት አውሮፓዎች በማዕቀብ ነው። እንዲሁም ሐማስ የእስራኤል ታጋቾችን የሞት ቅጣት እንደሚጥልባቸው እየተናገረ ነው። በነገራችን ላይ ይሄ ደግሞ መልሶ ለእስራኤል ህጋዊ መሰረት ይሰጣታል። ከዚህ በፊት የእስራኤል መንግስት ባለበት ለመርጋት ስምምነት ላይ ተደርሶ ማለት የወረረውን ማለት ነው ስምምነት ላይ ተደርሶ በነበረበት ሰዓት ሐማስ 43ቱን የእስራኤል ታጋቾች ረሃብ ጠኔ ይዟቸው አጥንታቸው እየታየ ቪዲዮ ከለቀቀ በኋላ ነው እስራኤል አግሬሲቭ ሆና እዚህ ነገር ውስጥ የገባችው። ይሄ ደግሞ በሐማስ በኩል የታየ ትልቅ ስህተት። እንዲሁም የእስራኤል ዲፕሎማሲ በዓለም አቀፍ ደረጃ ውድቀት አጋጥሞታል። ፍልስጤም እውቅና እያገኘች ቢሆንም እየጠፋችም ጭምር ነው። እንዲሁም እስራኤል የተራዘመ ጦርነት ውስጥ መግባቷ ይሄንን አይነት ውርደት እንድትከናነብ አድርጓታል።
ለፍልስጤም የሀገርነት እውቅና እንግዲህ በተለያዩ ጊዜያቶች የተባበሩ መንግስታት ድርጅትም ስብሰባ እያደረገ ነው። የተለያዩ ሀገራቶችም በግላቸው እውቅና እየሰጡ ይገኛሉ። ከነዚህም ውስጥ እንግዲህ እንግሊዝ፣ ካናዳ የተለያዩ ሀገራቶች እንግዲህ እውቅና ለመስጠት እቅድ ከመያዛቸውም በላይ እውቅናውን በይፋ ሰጥተዋል። ከዚህ ጋር ተያይዞ እንግዲህ ትናንትና እነ ፈረንሳይ፣ ሞናኮ፣ ቤልጂየም፣ ሉዘምበርግና ማልታ የመሳሰሉ ሀገራቶች ደግሞ እውቅናውን ሰጥተዋል። ከዚህ ጋር ተያይዞ ትናንትና በኒውዮርክ የተደረገው የተባበሩት መንግስታት ድርጅት እንግዲህ የሁለት ሀገራት መፍትሄ ማለትም ቱ ስቴት ሶሉሽን በትልቁ ውይይት ሲደረግ ነበረ። በርካታ ሀገራቶች እዚህ ጉባኤ ላይ ተሳትፈው ነበረ። በተለያዩ ጊዜያቶች እንግዲህ እንደምናውቀው ለፍልስጤም የሀገርነት እውቅና ለመስጠት በርካታ ውዝግቦች ነበሩ። አሁን ላይ እንደምንመለከተው እንግዲህ በርካታ ሀገራቶች ወደ ሙሉ ለሙሉ የሀገርነት እውቅና እየሰጡ ይገኛሉ። ይሄ እውቅና በረከት ትናንትና አንስተነዋል። እውቅናው መሰጠቱ በጣም ትልቅ የሚባል ጉዳይ ነው። ፍልስጤምን እንደ ሀገር የምትቆም ከሆነ አሁን እስራኤል ከምታደርስባት ጥቃት የመቋቋም አቅም ይኖራታል። ነገር ግን አሁን ላይ እየተደረጉ ያሉ ሂደቶች አሉ። የፍልስጤም የሀገርነት የመስጠት እውቅና በተለያዩ ሀገራቶች እየተሰጠ ነው። የተባበሩ መንግስታት ድርጅት በተለያዩ ጊዜያቶች ስብሰባ እያደረገ ነው። የተለያዩ የዓለም መሪዎችም በዚህ ጉዳይ ላይ ስብሰባ እያደረጉ ነው። እነዚህ ሁኔታዎች ሁሉ ባሉበት ሁኔታ እስራኤል ጥቃቱ ቀጥላለች። በተለያዩ ጊዜያቶችም ጥቃት እየተፈጸሙ ነው። በጋዛ ሰርጥ የሚኖሩ ፍልስጤማውያኖች አሁንም ጉዳቱ ከቀን ወደ ቀን እየባሰባቸው ነው። ቅድሚያ መሰጠት ያለበት የትኛው ጉዳይ ነው? ፍልስጤማውያኖች ከሀገራቸው እየተሰደዱ ነው። ሀገራቸው ላይ አሁን መቆየት አለባቸው። እርዳታ የሚያስፈልጋቸው ብዙ ፍልስጤማውያኖች አሉ። ለእነዚህ ፍልስጤማውያኖችም እርዳታ መስጠት ያስፈልገዋል። ሕክምና፣ ምግብ፣ የተለያዩ ነገሮች ያስፈልጓቸዋል። እነዚህ ሁላ ባሉበት ሁኔታ ሁሉም ሀገር የተለያዩ ዓለም መንግስታቶችም የተወጠሩት በሀገርነት የመስጠት እውቅና ወይንም ደግሞ ቱ ስቴት ሶሉሽን ሁለቱ ሀገራቶች ወደ ተኩስ አቁም ስምምነት መምጣት ነው። እውነት ነው። የተኩስ አቁም ስምምነቱ በጣም አስፈላጊና ዋነኛ ጉዳይ ነው። ተኩስ አቁም ስምምነቱ የሚመጣ ከሆነ በቀጣይ ጊዜያቶች የሰብአዊ እርዳታ ይደረጋሉ፣ የተለያዩ መንገዶችም ይሰራሉ። ነገር ግን እነዚህ ሂደቶች ባሉበት ሁኔታ እስራኤል የፍልስጤም የሀገርነት የመሰጠት እውቅና ሙሉ ለሙሉ አልቀበልም ብላለች። ኔታንያሁ የፍልስጤም የሚባል መንግስት የለም ብለዋል። በዚህ ሂደት መካከል ግን እስራኤል ጥቃቷን እንዴት ነው ማቆም የምትችለው? እነዚህ ቦታዎች ላይ የሚደርሱ ጥቃቶችስ ከጊዜ ወደ ጊዜ እየጨመሩ አይደለም ወይ ለሚለው መፍትሄ የሚሰጥ አካል ጠፍቷል። በትናንትናው ስብሰባ ላይ እንግዲህ የተለያዩ መንግስታቶች ንግግር ሲያደርጉ ነበረ። ከዚህም እንግዲህ ቤልጅየም በፍልስጤም እውቅና አሰጣጥ ጉዳይ ላይ ንግግር አድርጋለች። ለፍልስጤም እውቅና ሰጠናል፣ ነገር ግን ብላል ህጋዊ እርምጃ የምንወስደው ሐማስ ከተወገደና ሐማስ ታጋቾችን ከለቀቀ ነው። እንደሚባለው እንግዲህ በሐማስ እጅ በርካታ ታጋቾች አሉ። እነዚህ ታጋቾች መለቀቅ አለባቸው። የተኩስ አቁም ስምምነት መደረግም አለበት። እንደው የቤልጅየምን ሀሳብ የምንደግፈው እነዚህ ትልልቅ ውሳኔዎችም ላይ አብረው መወሰን አለበት። የሀገርነት መስጠት እውቅና ብቻ በቂ አይደለም። ሐማስ የሚባል ኃይል ከፍልስጤም ሙሉ ለሙሉ መውጣት አለበት። እነዚህ ኃይሎች ደግሞ እንዲወጡ የተለያዩ ዓለም መንግስታቶች ጫና እያደረሱ ነው። በርካታ ሀገራቶችም የሐማስን መጥፋት ነው የሚፈልጉት። ከእውቅናው ጋር ተያይዞ የሐማስን ሙሉ ለሙሉ ከቦታው መወገድ አለበት። የሰብአዊ እርዳታዎችን መደረግ አለባቸው። ሌላው እንግዲህ ሉዘምበርግ ጠቅላይ ሚኒስትር እንዳሉት ከሆነ ለፍልስጤም እውቅና መስጠት የታደሰና የተስፋ ሀሳብ ነው። እውነት ነው። በጋዛ ሰርጥ ለሚኖሩ ፍልስጤማውያኖች ትልቅ ተስፋ እየሰጣቸው ነው። ተስፋቸው ግን ከአሁኑ መጀመር አለበት። አሁን ላይ ከቦታቸው መነሳት ሳይሆን ቦታቸው ላይ ሆነው እውቅና እየተሰጣቸው ሌሎች አገልግሎቶችን መጨመር አለባቸው እንላለን። ከዚህ ጋር ተያይዞ እንግዲህ ኢጅፕትን በዚህ ጉባኤ ላይ ንግግር አድርጋለች። የተኩስ አቁም ስምምነቱ ሲደረግ የጋዛ መልሶ ግንባታ ኮንፈረንስን አዘጋጃለሁ ስትል ነበረ። ትልቅ የሚባለው ጉዳይ ነው። ጋዛ መልሶ መቋቋም አለበት። ጋዛ መልሶ የሚቋቋመው ደግሞ በእነዚህ አይነት ኮንፈረንሶች ናቸው። ነገር ግን ግብፅ የአረብ ሊግ መሪ እንደመሆኗ አረብ ሊግን እንደመቆጣጠሯ እስካሁን ለሚደርሱ ጥቃቶች አዎንታዊ ምላሽ ሳትሰጥ፣ ነገር ግን ጋዛ ሙሉ ለሙሉ ከፈረሰች በኋላ ጋዛን መልሶ ለማቋቋም ስራ ላይ መሳተፉ ለምን አስፈለገ? ግብፅ ከዚህ በፊት እነዚህ ስራዎችን መስራት አትችልም ወይ? በተለይ ደግሞ በጋዛ ሰርጥ ለሚሞቱ ዜጎች እነዚህ ፍልስጤማውያኖች እንኳን መሰደጃ ቦታ አጥተው ወደ ግብፅ ይሰደዱ ሲባል ግብፅ አልቀበልም ስትል ነበረ። ዛሬ ላይ ግን እነዚህ ሰዎች ተሰደው ችግሩ፣ መከራው፣ ሞቱ ደርሶባቸው ባለበት ሰዓት ላይ ለእነዚህ ሀገራቶች የመልሶ ማቋቋሚያ ሂደት ላይ እሳተፋለሁ፣ ሂደቱንም አስተባብራለሁ ስትል ነበረ። ነገር ግን አሁንም ላይ በቀጣይ ለሚመጡ ነገሮች አይደለም መታሰብ ያለበት። አሁንም በጋዛ ሰርጥ የሚደርሱ ጉዳቶች በቃ መባል አለበት። እስራኤል የምታደርሰውን ጥቃት ማቆም አለበት። አሁን ከጊዜ ወደ ጊዜ እየተስፋፋነች ወደ 80% የሚሆነው እንግዲህ የፍልስጤም ቦታዎችን እየተቆጣጠረች የምትገኘው እስራኤል ነች። የፍልስጤም እውቅና መስጠትና ተያያዥ ትልቅ አደጋ። እዚህ አደጋ ውስጥ አሜሪካም ተዋናይ ነች። እስቲ በደንብ በመረጃ እንመልከት። የትላንትናው የዩኤን ስብሰባ አፍሪካውያን መሪዎችም በደንብ ጎልተው የወጡበት ነበር። ይሄ በጣም አስገራሚ የሚባል ፓርቲሲፔሽን የታየበት ነበር። እስቲ አንድን ሀገር ነጠል አድርገን በደንብ እናያታለን። በፓላስታይን ጉዳይ ላይ በተደጋጋሚ ለፓላስታይን እስከ ዓለም አቀፉ ፍርድ ቤት ድረስ የምትከራከረዋን ሳውዝ አፍሪካ የዩኤን ጉባኤ በእስራኤል ላይ
ጠንካራና ወጥ አቋም ተይዞበት የአለቀ ፕሮግራም ነበር። በዚህ ስብሰባ ላይ አፍሪካውያን አመራሮች ጎልተው የታዩበት መልእክት ያስተላለፉበትም ጭምር ነበር። እስራኤልና ፍልስጤም እስተዛሬ ድረስ በዘለቀው ግጭታቸው ውስጥ በአስርት ዓመታቶች ውስጥ ይሄ ጦርነቶች ብሎ አሁን የዘር ማጥፋት ላይ ደርሰናል ብለዋል። Casting and ushering the Palestinians into a decades-long wilderness of statelessness, characterized by decades of occupation and now genocide. የእስራኤል ፋይናንስ ሚኒስቴር አስደንጋጭ ንግግር አድርገዋል። እኚህ ሰው ከዚህ በፊትም አነጋጋሪ የሚባል ንግግር ያደርጋሉ። በዚህኛው ንግግራቸው ላይ እንዲህ ብለዋል። እውቅና የሚባል ነገር የለም። מציאות יהודית מגשימה. המציאות הזו קוברת סופית את רעיון המדינה הפלסטינית. פשוט כי אין במה להכיר ואין למי להכיר. በሳውዝ አፍሪካ በኩል እንዲህ ተነስቷል። ሳውዝ አፍሪካ ለፓለስታይን በመሟገት ነው የምትታወቀው። እንዲህ ብላለች። ብቸኛ መፍትሄው ቱ ስቴት ሶሉሽን ነው። ይህንን ካልተተገበረ በመካከለኛው ምስራቅ ሰላም ሊመጣ ፈጽሞ አይችልም የሚል ንግግር ተናግራለች። That the only solution to this conflict is a two-state solution. The viability of a two-state solution depends on full and universal respect for international law. በዩኤን ሁማኒታሪያን ቺፍ እንዲህ ብለው ተናግረዋል። እሳቸው እንዳሉት ከሆነ እስራኤል ከቦ ማስራብን እንደ ጦር መሳሪያ እየተጠቀመችበት ነው። ይሄ ደግሞ አንዳንድ የእስራኤል አመራሮች በደንብ እየሰሩበት ነው የሚል ንግግር አድርገዋል። It is a famine openly promoted by some Israeli leaders as a weapon of war. ሲሪ ራማፎሳ እንዲህ ብለዋል። ፕሬዝዳንት ማክሮን እንኳን ደስ አሎት፣ ሌሎቻችሁም አብራችሁ የነበራችሁት ብለዋል። President Macron, I stand here to congratulate you and to congratulate others who have taken this step. ማክሮን ከሳውዲ ጋር በመሆን ነው ያንበሳውን ድርሻ የወሰዱት። ይህንን አይነት ማዕበል የመሰለ ለፓለስታይን እውቅና የመስጠት ሂደትን ከፊት ለፊት የመሩት ኢማኑኤል ማክሮን ናቸው። በአሁን ሰዓት ላይ በጣሊያን ከፍተኛ ውጥረት ነግሷል። ይሄም ውጥረት በሺህ የሚቆጠሩ ተቋሚዎች እንዲህ ያሉ ነው። ለጋዛ እውቅና ይሰጣት፣ የጣሊያን መንግስት እውቅና ሊሰጥ ይገባል። እንዲሁም ወደብና የትራንስፖርት ሎጂስቲኮቻችን ላይ እስራኤል እንዳትጠቀም። Tens of thousands of people protest across Italy. The demonstrations were to denounce the genocide in Gaza. It also included transport strikes and port blockades. This comes as France and other countries prepare to recognize a Palestinian state at the United Nations General Assembly. ከእውቅናው ጋር ተያይዞ የሚመጣው ጉዳይ ግን የድንበር ጉዳይ ሆኖ ይሄ የድንበር ጉዳይ ግን በአሁኑ ሰዓት ላይ አሳሳቢ ነው። ምክንያቱም ፍልስጤም ትክክለኛ ድንበሯ የት ነው? And exactly what territory these countries are recognizing, because so far none of them have been explicit about that. These are the borders of Israel that most of the world recognizes. የፓለስታይን ድንበር አሁን ህዝብ የሚያቀው የዓለም ህዝብ የሚያቀውና ከዚህ በፊት የነበረው አሁንስ የሚታወቀው በእርግጥ አለ ወይስ በዛ ደረጃ? እሱም በጣም አከራካሪ ነው። ይሄንን ስናነሳ ያነሳንበት ምክንያት እውቅና ሲሰጣት ቦርደሯንም ድንበርሽ ከዚህ አዋሳይ ነው ተብሎ ነው። ስለዚህ የፍልስጤም ድንበር የቱ ጋር ነው? And then you've got the Palestinian territories of Gaza, the West Bank, and East Jerusalem.
That's broadly seen as the land that would make up a Palestinian state under a two-state solution. አሁን ጠባ ያለችበት ቦታስ አለች ወይ? እሱም ጥልቅ ጥያቄ ስለሆነ እስራኤል በሰፈራ ስም ብዙ ቦታዎችን ተቆጣጥራለች። አሁን የሚታወቀው የፍልስጤም ግዛቶችን ይዛቸዋለች። Israel has been seizing more land by building settlements. These are Jewish residential communities with their own facilities like schools and roads, which Palestinians are excluded from. እስራኤል ከ700,000 በላይ ሰዎችን አስፍራለች በዌስት ባንክ። ይሄ ትልቅ መንደር ነው፣ ትልቅ አካባቢ ነው። የዲሞግራፊ ቼንጅ እስራኤል እያደረገች ነው የሚገኘው። ማፑ በወረቀት ላይ ተቀምጧል፣ መሬት ላይ ያለው ግን ሀቅ በእስራኤል ተይዟል። Today, more than 700,000 Israeli settlers live in the West Bank and East Jerusalem. That's about 10% of the Jewish Israeli population. እንዲሁም ይሄንን ስናሰለው 10%ቱን የእስራኤል ህዝብ እንደማለት ነው በዌስት ባንክ ብቻ። እንዲሁም በአሁን ሰዓት ላይ 80% የሚሆነውን የጋዛን ምድር በአይዲኤፍ ቁጥጥር ውስጥ ገብቷል። ይሄ በእንደዚህ እያለ ነው የእውቅና መስጠት ጉዳይ እየተካሄደ ያለው። በነገራችን ላይ በፍልስጤም እውቅናና መጪው ትልቁ አደጋ የሚባለው የዚህ የድንበር ጉዳይ ነው። ምክንያቱም አንድ ሀገር ሲባል ዳር ድንበር አጎራባች ሊኖረው ግድ ነው። ይህንን ነገር ደግሞ ፍልስጤም ማስከበር ውስጥ ከተገባ መልሶ ጦርነት ውስጥ ነው የሚገባው። ምክንያቱም እነዚህ ቦታዎች ላይ እስራኤል በሰፈራ በሰፊው ስለተቆጣጠረችው እስራኤልን ማስመለስ መልሶ ችግር ነው። ባሉበት ይቅሩ ማለት ደግሞ እንደገና የዲሞግራፊ ቼንጅ ያመጣል። በነገራችን ላይ ባሉበት ራሱ ይቅሩ ቢባል የማይሆን ነገር ነው። ተቀይጧል። በአሁኑ ሰዓት ላይ የጥቁርና የነጭ ሂደት ነው እያሳየ ያለው። ስለዚህ በጣም አሳሳቢ የሚባል ደረጃ ነው። እስቲ 1-3 ነጥቦችን አንስተን እንዝገው። ይሄን ነገር ስንመለከት የመጀመሪያው የእውቅና መስጠት ወሳኝ ጉዳይ ቢሆንም ድንበርና ካርታው ግን አሁንም አከራካሪ ነው። እውቅና የተሰጣት ሀገር እንደ ሀገር ለመቆም እንደ መንግስት ለመቆም ድንበሯን ለማስጠበቅ በምትሄደው ውጥረት ውስጥ ከፍተኛ የሆነ ጦርነት ያሰጋል። እንዲሁም ጦርነቱ ሳይቆም በዚህ ሰዓት ላይ እውቅና መስጠት ምን ማለት ነው? ጋዛውያን እያለቁ ባሉበት ሰዓት ላይ እውቅና ቢያገኙ ከ700,000 በላይ በዌስት ባንክ ተይዞ በአይዲኤፍ 80%ቱን በጋዛ ላይ ተይዞ ባለበት ሁኔታ ላይ እውቅና ማግኘቱ ምንድነው የሚፈይድላቸው? የጋዛ ህዝብ ቅድሚያ የሚያስፈልገው ጦርነትን ማስቆም ነው፣ ከሞት መዳን ነው። እንዲሁም እስራኤል በአሁን ሰዓት እንኳን ጋዛን 80% ይዛለች። ያ ማለት ቀናት በጨመሩ ቁጥር ይሄ ቁጥር እየጨመረ ይሄዳል። ከ400,000 በላይ የሚሆኑ ጋዛውያን በዚህ ሳምንት ከቦታው ተሰደዋል። ይሄ ማለት የተሰጠው እውቅና የተሰጠው ቦታ በእስራኤል ቁጥጥር ውስጥ ያለ ቦታ ይሆናል ማለት ነው። እንዲሁም እስራኤል ጦርነቱ ሳይቆም እንዲሁም ስምምነት ሳይፈረም እንዲሁም ሐማስ ትጥቅ ሳይፈታ የሚደረጉ ሂደቶች ብዙም እምብዛም የሚባል ለውጥ አያመጡም። ይሄ ለውጥ እንዲያመጣ ካስፈለገ ታጋቾችን መልቀቅ እንዲሁም ቀደም ተከተል እየተከተለ እያንዳንዱ ስራ መሰራት አለበት። ጦርነት ማቆም፣ ሆስቴጆችን ከ43 በላይ የእስራኤል ታጋቾች አሉ ተብሎ ይጠበቃል። ግን 20 ራሱ በህይወት ከተገኙ ትልቅ ደስታ ነው ተብሎ ይጠበቃል። ከ740 ቀን በላይ የታገቱ ታጋቾች ናቸው ያሉት። እነዚህ ከተለቀቁ እንዲሁም የእውቅናው ድንበሩንም ካላካተተ ያን ያክል የሚባል ለውጥ አያመጣም። በእርግጥ ይሄ ለፍልስጤሞች ትልቅ የደስታ ብርሃንም ብስራትም ነው።
ዶናልድ ትራምፕ እንግዲህ የተባበሩት መንግስታት ድርጅት ስብሰባ ላይ ተገኝተው የሚያደርጉት ንግግር በትልቁ ሲጠበቅ ነበረ። እሳቸውም እንደው ንግግሩን አላሳፈሩም በሚባል ደረጃ በጣም ከዩኤን ስብሰባ ላይ እናውቃለን በርካታ ሀገራቶች ንግግር ያደርጋሉ፣ ግን በጣም አጭር ደቂቃና ወሳኝ የሚባሉ ጉዳዮችን ሲያነሱ ነበረ። እንደምናውቀው ዶናልድ ትራምፕ ወደ 57 ደቂቃ የሚደርስ ንግግር ሲያደርጉ ነበረ። እንደዚህ ስብሰባ ላይ ከተነገሩ በጣም ረጅም ሰዓት ከፈጁ ወይንም ረጅም ደቂቃ ከፈጁ ንግግሮች ሁለተኛና ሶስተኛው የሚሆነው ነው ዶናልድ ትራምፕ ያደረጉ። ከዚህ በፊት ሌሎች መሪዎችም እንግዲህ ረጅም ደቂቃዎችን ተናግረዋል፣ ግን በርካታ ጊዜያቶች አንመለከትም። እዚህ ቦታ ላይ እድል ተሰጧቸው የሚመጡ መሪዎች ዋናና ፍሬ ሀሳቡን ተናግረው ነበር የሚወርዱት። ዶናልድ ትራምፕ ከሀገራቸው ችግር ጀምረው አገራቸው አሁን እስካለችበት ደረጃ ዓለም ላይ ያሉትን እያንዳንዱ ቀውሶችን እሳቸው እጃቸውን ያስገቡባቸው ኢኮኖሚ ባስገቡባቸው ጦርነት ውስጥ እንደዚሁ እያንዳንዱ ጉዳይ ላይ በሰፊው ሲያነሱ ነበረ። እንደምናውቀው ትልልቆቹ ጉዳዮች በፍልስጤምና በጋዛ ሰርጥ ውስጥ የሚደረጉ ጦርነቶች፣ በራሽያና ዩክሬን መካከል ያለው ጦርነት፣ እንደዚሁም አሜሪካ በተለይ ዶናልድ ትራምፕ ከመጡ በኋላ ትልቅ አጀንዳ ይዛ ስትሰራ የነበረው የስደተኞች ጉዳይ እንደ መላው አውሮፓ መነሳት ያለበትን ጉዳይ ሲሉ ነበረ። ራሽያ ላይ ምን አይነት ማዕቀብ እንደሚጥሉ፣ በቀጣይ ጦርነቶች እንዴት ማስቆም እንደሚችሉ፣ ያስቆሟቸውንም ጦርነቶች ወደ 7 የሚደርሱ ጦርነቶችን አንስተዋል። እንደው ከነዚህ ውስጥም እንደው ካዳመጥናቸውና ከሰማናቸው በረከት አንዳንድ አስቀርቻቸዋለሁ የሚሏቸው ጦርነት የኢትዮጵያና የግብጽ ጦርነት የሚሉት ጉዳይ አለ። በኔ እይታ እነዚህ ሁለት ሀገራቶች የቃላት ጦርነት ወይንም የዲፕሎማሲያዊ መንገድ ነው የሄዱት። ግብጽ ኢትዮጵያ ላይ ዘመቻ ጀምራለች፣ በግልጽ አይደለም በተዘዋዋሪ ነው። ነገር ግን ወደ ጦርነት የሚያስገባ ቃላቶች ሲወረወሩብን ነበረ፣ መክተነዋል። ነገር ግን ዶናልድ ትራምፕ እንደሚሉት ከሆነ የሰላም ኖቤልን ለማሸነፍ ከኢትዮጵያ ከግብጽ ጀምሬ በርካታ ሀገራቶችን የሰላም ስምምነት አምጥቻለሁና የሰላም ኖቤል ያስፈልገኛል እያሉ ይገኛሉ። በዚህም ንግግራቸው ላይ ገልጸውታል። እንደሚታወቀው የአውሮፓ ሀገራቶችን በጣም ነው የምወደው፣ የአውሮፓ ሀገራቶችን ከመውደዴም በላይ ህዝቡንም እወዳለሁ። ነገር ግን አውሮፓ በስደተኞች እየተጠለቀለቀች እያሉ ነው። እንደምናውቀው በአሜሪካ ላይ የወሰዱትን እርምጃ በተለይ በስደተኞች ላይ በፍቃድ የሌላቸው ስደተኞች ላይ የወሰዱትን እርምጃ የአውሮፓ መንግስታቶችና የአውሮፓ ሀገራቶች እንዲወስዱት በተለይ በዚህ ስብሰባ ላይ ጫና ሲያደርጉ ነበረ። በአየር ንብረት ለውጥ ላይ የአየር ንብረት ለውጥ አሁን እየተሄደበት ያለው መንገድ አሪፍ ነው፣ ነገር ግን በቂ እንዳልሆነ ከዚህም በላይ ደግሞ መሰራት እንዳለበት በተለይ ደግሞ የአውሮፓ ሀገራቶች እንደው በረከት በዚህ ስብሰባ ላይ እኔ ከዶናልድ ትራምፕ በጣም የታዘብኩት ነገር ብዙ ነገሮችን አንስተዋል፣ ብዙ ጥያቄዎችን ጠይቀዋል። ጥያቄያቸውም ሁሉም ተያይዞ ነገር ግን ጥቅም ያለውን ነገር ወይንም ደግሞ መጥፎ ነገሮችን ከአውሮፓ ሀገራቶች ብቻ ሲያነሱት ነበረ። እንደምናውቀው በተለያዩ ጊዜያቶች ይነሳሉ። ዶናልድ ትራምፕ በተለይ ደግሞ የዘረኝነታቸው ጥግ ከቀን ወደ ቀን እየጨመረ ነውና በአፍሪካ ያሉ ችግሮችን ከማንሳት ይልቅ በተለያዩ የካሪቢያን ሀገራቶች እንደዚሁም በኤዥያ ሀገራቶች ያሉ ችግሮችን ከማንሳት ይልቅ ለአውሮፓ የሚያስፈልጉ መፍትሄዎችን አውሮፓ ውስጥ ያሉ ሂደቶችን በሰፊው ሲያነሱ ነበረ። ቀይ ባህርና መዘዞቹ እንዲሁም ኢትዮጵያውያኖች ለማይቀረው ጉዳይ መዘጋጀት አለብን። ይሄ ግዴታ ነው። ወደድክም ትገባበታለህ፣ ጠላህም ትገኝበታለህ። የዓለማችን 12% የሚሆነው የንግድ መተላለፊያ ቀይ ባህር ነው። በዓለማችን ውስጥ በጣም አስቸጋሪ የሚባል ቦታ ቢኖር ይሄ ቀይ ባህር ነው። Vessels have to go through the passage to get to the Suez Canal, which handles about 12% of world trade and is a major maritime choke point. But this is also one of the most dangerous shipping areas on the globe. አውሮፓ፣ ሰሜን አሜሪካ፣ ምዕራብ እስያ በየጊዜው ከ217 ቢሊዮን ዶላር በላይ ያጣሉ። በዚህ ቀይ ባህር ላይ የሚያጡትም መርከቦቻቸው ይመታሉ፣ መርከቦቹ ይታገታሉ፣ የመርከብ ሰራተኞቹ ይታገታሉ፣ ሸቀጣ ሸቀጥ ይዘረፋሉ። እንዲሁም መርከቡንና የመርከቡን ሰራተኛ ለማስለቀቅ በሚሊየን የሚቆጠር ዶላሮችን እንዲከፍሉ ይገደዳሉ። Europe, North America, North Africa and West Asia. Goods worth billions of dollars are supplied through this route. Exports from India through the Red Sea are valued at $217 billion US. ዓለም አማራጭ የባህር ኃይልን ይፈልጋል። በተመሳሳይ ደግሞ ሁኔታ ኢትዮጵያ የባህር በር ፍላጎት አላት። ኢትዮጵያ ከ3 አስርት ዓመታት በላይ የኢትዮጵያ የባህር በር ያጣችበት ታሪካዊ ክስተት አለ። እንዲሁም ኢትዮጵያ በዚህ የባህር በር ፍላጎቷ ላይ ኤርትራ እንዲህ ትላለች። ኤርትራ ኢትዮጵያ የባህር በር የምትፈልገው አሰብን
ትይዝብኛለች የሚል ስጋት አለባት። የኢትዮጵያ ፍላጎትን ከመያዝና ካለመያዝ የተጣመመ ስሁት ፖለቲካ ውስጥ ታስረዋለች። እንዲሁም ኢትዮጵያ ይሄንን ባህር በር የምትፈልገው ለኢኮኖሚና ስልታዊ ለሆነ ጉዳዮች መሆኑን ኢትዮጵያ በግልጽ አስቀምጣለች። The Ethiopian leader denied any intention of invading neighboring Eritrea amid the fears that Ethiopia might seize the port of Assab by force. Now, Ethiopia, a landlocked country, seeks access to the Red Sea for economic and strategic reasons. እንዲሁም ኢትዮጵያ ለቀይ ባህር ስትል ኤርትራን አትወርም። ይሄንን የኢትዮጵያ መንግስት በይፋ ተናግሯል። እንወያይ፣ ሰጥቶ መቀበልን እንፈጽም፣ እንዲሁም ዛሬ ይሄንን ጉዳይ ካልፈታ ነው ነገ የሚቀመጥ ትልቅ ችግር ይሆናል፣ እንዲሁም ዋጋም ያስከፍለናል የሚል ንግግር ተናግረዋል። ይሄንን የኢትዮጵያ መንግስት በአብይ አህመድ በኩል በግልጽ በማያሻማ መንገድ ተቀምጧል። What it wants is to have dialogue based on the principles of give and take in a way that benefits nations on principles of market. Let's solve this issue. If we leave it untouched today, it will create problems tomorrow. We are saying let's face it. We didn't say let's fight. መርከቦች በቀጠናው ላይ በስጋት የተነሳ እነዚህን ከሁለት በላይ የሆኑ የባህር ላይ ሽፍቶችን በመፍራት በደቡብ አፍሪካ በጉድ ሆፕ በኩል አድርገው ታች ዞሮ ይመለሳሉ። ይሄኛውም ከመዳረሻቸው ላይ የ15 ቀን ተጨማሪ ቀናቶች ይጨምራል። እንዲሁም እነዚህ ቀናቶች ሲጨምሩ የመንገዱ ርዝመት ሲጨምር ሸቀጣ ሸቀጦቹ ላይ ዋጋው ይጣጣል። ምክንያቱም አንድ መርከብ 15 ቀን ሲዞር የነዳጅ ወጪውን መተው፣ የሰራተኞች ወጪ መተው፣ እያንዳንዱ ደግሞ ከቦታ ቦታ ሲሄድ እየከፈለ የሚያልፋቸው በሙሉ ሲደማመሩ አስመጪው ሸቀጣ ሸቀጡ ላይ ነው ጨምሮ የሚሸጠው። The Red Sea vessels are opting to bypass the Suez Canal and navigate around South Africa's Cape of Good Hope. This shift has disrupted a crucial global shipping route, compelling ships to add 15 days to their usual journeys, accompanied by increased costs. ቀይ ባህር ዓለም አቀፍ የንግድና ወታደራዊ መርከቦች በስፋት የሚንቀሳቀሱበት ወሳኝ ቦታ ነው። ይሄ የደም ስር የሚባል ኤሪያ ነው። ምክንያቱም በዛ በኩል የሚተላለፍ ወጪም ገቢም ንግድም ካለ የቦታው ላይ ያለውን ደህንነት ማስጠበቅ ይጠበቅብሃል። Geostrategic heartbeat, where the Red Sea meets the Indian Ocean, where global trade routes pass through, and where military powers draw invisible lines in the sand. ቦታው ተራ ቦታ አይደለም። እንዲሁም ኤርትራ ከቀጠናው ጠባጫሪዎች ውስጥ አንደኛዋ ነች። ኤርትራ አሸባሪዎችን ትረዳለች፣ ትጥቅ ታስታጥቃለች፣ ባላየም ታልፋለች። እንዲሁም በዚህ ቀይ ባህር ቀጠና ላይ ሰላም እንዳይመጣ አንደኛውና ትልቁን ድርሻ የምትወስደው የሻቢያ መንግስት ኤርትራ ነች። Eritrea remains an unpredictable actor. Terrorist groups are threatening international shipping lanes. በኢራን የሚደገፉት የሁቲ አካላቶች በቦታው ላይ የሚያልፉትን መርከቦችና ሰራተኞችን ያግታሉ። ይሄ ደግሞ በተደጋጋሚ የሚደረግ ከቀን ወደ ቀን እየተባባሰ የመጣ ጉዳይ ሆኗል። Hijacking a cargo ship in the Red Sea, 25 crew members taken hostage. Those militants claiming the vessel seized in international waters. ቀይ ባህር ለኢትዮጵያም ሆነ ለሌሎች ሀገራት በጣም ወሳኝ የሚባል ቦታ ነው። እንዲሁም ይሄ የተጨናነቀ የንግድ ቀጠና እንዲሁም ይሄንን ወታደራዊም ሸቀጣሸቀጥም ነዳጅም የሚተላለፍበትን ቦታ መቆጣጠር ንግድህን እንደማሳለጥ የምታደርገው ትራንዛክሽን ሴፍ መሆኑን ማረጋገጥም ጭምር ነው። ይሄ የህልውና ጉዳይም ጭምር ስለሚሆን Whoever controls this stretch of coastline controls access to one of the busiest maritime corridors in the world. ቀይ ባህር
የሶማሊያ የባህር ላይ ቀበኞች መናኸሪያ አድርገውታል። እንዲሁም ይሄ የትኛው መርከብ በዛ ኤሪያ ላይ ሲያልፍ ከሶማሊያ ቀበኞች ጋር ሳይታኩስ አልፍም። ይሄ በየቀኑ የሚደረግ የመርከበኞች አስከፊው ህይወት ነው። አንዳንዶቹ የሀገራቻቸውን ወታደር ይዞ ሄዳሉ። አንዳንዶቹ ደግሞ ፕራይቬት ጋርዶችን ቀጥረው ነው ይሄንን አገልግሎት የሚያገኙት። A pirate boat tries to board the vessel, and that's the response from the private security on board. እንዲሁም ሆርን አፍሪካ በተፈጥሮ በብዙ ውስብስብ ፖለቲካዎች የተሞላ ነው። ይሄንን ኤሪያ ማንም ኃይል መቶ ሊያረጋጋው ሰላሙን ሊያሰፍን አይችልም። There's been an attack on an American warship in the Red Sea near Yemen. It's unclear if anyone was injured, but an official tells ABC News several drones headed towards the ship were shot down. Multiple commercial ships were also attacked. ለዚህ ተለዋዋጭ ለሆነ ቦታ ወሳኝ የሚባለው ከዚህ በፊትም በተሞክሮ የታየው የኢትዮጵያ ባህር ኃይል ብቻ ነው። እንዲሁም ቀጠናውን ከዚህ በፊት ሰላም ሲያደርግ የነበረ ሲያረጋጋ የነበረ አሁንም አንዳንድ ሀገሮች ተስፋ አድርገውት ያለው ይሄኛውን የኢትዮጵያ ባህር ኃይልን ነው። The Horn of Africa cannot be stabilized from the outside in. It has to be stabilized from within by the countries that live its daily volatility, not by the powers that circle overhead. ኢትዮጵያ የቀይ ባህርን ለማግኘት የማንንም ፍቃድ እየለመነች አይደለም። በነገራችን ላይ ኢትዮጵያ ቀይ ባህርን የማግኘት ጉዳይ የውዴታም ግዴታም ጭምር ነው። እንዲሁም ይሄ ለኢትዮጵያ የህልውናም ጉዳይ ነው። የመኖር ያለመኖር የሞት ሽረት ጉዳይ ነው። Ethiopia isn't waiting for permission. It's preparing for presence. Because in the Horn of Africa, access to the sea isn't just a matter of geography, it's a matter of survival. እንዲህ አንድ ንግግር ላንሳለን። ይሄ ንግግር እንዲህ ይላል፣ እኛ ወደ ባህሩ እንድንጠጋ አይፈልጉም። ወደ ባህሩ እንድንጠጋ ደግሞ የማይፈልጉ ኃይሎች አሊያንስ ሰርተው ግንባር ፈጥረው ኢትዮጵያን ለማጥቃት ይሄዳሉ። እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። ከኢትዮጵያ ጋር ሰጥቶ መቀበልን ካልተገበረች ኤርትራ የሚመጣው ትውልድ ነጥቆ ነው የሚወስደው። በነገራችን ላይ ልመና ጊዜያዊ ነው፣ ድርድር ጊዜያዊ ነው። ካልሆነ ፍትህን በራስ ክንድ ርትን ታረጋግጣለህ። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል።